እኛ ከዚህ በኋላ ከፌደራል መንግስት ጋር የምንደራደረው በአዲስ አበባ ከተማ ሳይሆን በሌላ በሶስተኛ ሀገር ነው። ቪዛ መከልከል ይቅርና የአሜሪካ መንግስት ሌላ ነገር ቢያደርግም በትግራይ ህዝብ ህልውና ላይ አንደራደርም፣ እስከ መጨረሻው እንታገላለን። ይህ ከሰሞኑ በመቀለ ከተማ በሚገኘው የህዝባዊ ወያኔ ሓርነት ትግራይ ጽህፈት ቤት የተሰማው የፓርቲው የጽህፈት ቤት ኃላፊ የወይዘሮ ፈትለወርቅ ገብረ እግዚአብሔር መግለጫ ነው። በጥቅምት ወር 2015 ዓመተ ምህረት በደቡብ አፍሪካዋ ፕሪቶሪያ ከተማ የተፈረመውና የሁለት ዓመቱን ደም አፋሳሽ ጦርነት ያስቆመው የግጭት ማቆም ስምምነት አሁን ፍጹም አደጋ ላይ ወድቋል። የፌደራል መንግስቱ ከምዕራብ ትግራይ ጀምሮ እስከ ምስራቅ ትግራይ ድረስ ያለው ሙሉ እዞቹን መካናይዝድ ኃይሉን እያሰለፈ ነው። በትግራይ ሰማይ ላይስ የሚደረገው የማያቋርጥ የድሮን ቅኝት ሚስጥሩ ምንድነው? አሜሪካ በህዋት መሪዎች ላይ የቪዛ እገዳ የጣለችበትና የአውሮፓ ህብረት ትይዩ ምክር ቤት አቋቁማችኋል፣ ወጣቶችንም በግዳጅ እያፈሳችሁ ነው በማለት የሰነዘረው ወቀሳስ ከጀርባው ምን አይነት ጂኦፖለቲካዊ ስሌት ይዟል? ሰላም ጤና ይስጥልን ውድ የግሎባል አዲስ ቤተሰቦች፣ በዛሬው ግሎባል አዲስ ትንታኔያችን የቦርከና ሚዲያንና የኢትዮጵያ ኢንሳይደርን ያወጧቸውን መረጃዎች ዋቢ በማድረግ ይህንን ጉዳይ በጥልቀት እንመለከተዋለን። ከመሸጋገሪያ በኋላ እንመለሳለን። እስከዛው ቻናሉን ሰብስክራይብ በማድረግ ቤተሰብ ሆነው ይጠብቁን። ውድ የቻናላችን ቤተሰቦች፣ ከሰሞኑ በመቀሌ ከተማ የተሰማው መግለጫ ዋነኛ ትኩረት በክልሉና በአጎራባች ድንበሮች አካባቢ እየታየ ያለው የጦር ኃይል እንቅስቃሴ ነው። ወይዘሮ ፈትለወርቅ ገብረ እግዚአብሔር ለክልሉ ቴሌቪዥን ጣቢያ በሰጡት መግለጫ የፌደራል መንግስቱ እያደረገ ነው ያሉትን ወታደራዊ ዝግጅት በዝርዝር አጋርተዋል። እንደ ህዋት ጽህፈት ቤት ኃላፊዋ ወቀሳ ከሆነ የፌደራል መከላከያ ሰራዊት በአሁኑ ሰዓት ከምዕራብ ትግራይ ጀምሮ እስከ ምስራቅ ትግራይ ድረስ ያለውን ሙሉ እዞቹን እና አለ የሚባለውን ጦር በከፍተኛ ሁኔታ አከማችቶ ይገኛል። ይህ እንቅስቃሴ ተራ እግረኛ ተዋጊም ብቻ ሳይሆን ከባድ መሳሪያዎችንና መካናይዝድ ኃይልን ያካተተ መሆኑን ገልጸዋል። የፖለቲካና የደህንነት ተንታኞች እንደሚሉት የፌደራል ጦር ከምዕራብ ትግራይ ማለትም ከወልቃይት ጠገዴና ሁመራ አካባቢ ጦር አንቀሳቅሶ ወደ ምስራቅ ትግራይ ማለትም ከኤርትራ ድንበርና ከአፋር ክልል ጋራ ወደሚገናኙት መስመሮች ማንቀሳቀሱ ስልታዊ ወታደራዊ ለውጥን ያሳያል። ወይዘሮ ፈትለወርቅ በተጨማሪም በትግራይ ክልል ውስጥ የማያቋርጥ የድሮን ቅኝት እየተካሄደ መሆኑንና የመከላከያ ሰራዊት ጀነራሎችም የጦር ዝግጅታቸውን በተለያየ መንገድ እየገለጹ ነው በማለት ወንጅለዋል። ህወሓት ይህንን ጉዳይ በጥብቅ እየተከታተልን ነው ማለቱ ክልሉ ራሱን ወደ ከፍተኛ ወታደራዊ ንቅናቄና ጥንቃቄ ውስጥ ማስገባቱን ያሳያል። ወደ ሁለተኛውና እጅግ አነጋጋሪ ጉዳይ ስንሻገር በትግራይ ክልል ውስጥ እየተካሄደ ነው የተባለውን የወጣቶች አፈሳና የግዳጅ ወታደራዊ ምልመላ ውዝግብ እናገኛለን። ባለፉት ሳምንታት የወጡት የሀገር ውስጥና ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ሪፖርት እንዲሁም በርካታ የዓይን እማኞች የሰጡት ምስክርነት እንደሚያመላክተው ካለፈው መጋቢት ወር መጨረሻ ጀምሮ በትግራይ ክልል የተለያዩ አካባቢዎች በውጊያ ሊሳተፉ የሚችሉ ወጣቶችን በግዳጅ የመመልመልና በአፈሳ ወደ ወታደራዊ ማሰልጠኛዎች የማጋዝ እንቅስቃሴዎች ሲካሄዱ እንደነበረ በስፋት ተገልጧል። የአውሮፓ ህብረትም ባለፈው ቅዳሜ ባወጣው መግለጫ ይህንን ጉዳይ አንስቶ ህዋትን በጥብቅ ተችቷል። ሆኖም የህዋት ጽህፈት ቤት ኃላፊ ይህንን ክስ ፍጹም ውድቅ አድርገውታል። ወይዘሮ ፈትለወርቅ ለዚህ ጉዳይ በሰጡት ምላሽ በትግራይ ውስጥ የሚደረግ ምንም አይነት የግዳጅ አፈሳ እንደሌለ ገልጸው ነገር ግን ወደፊት ሊመጣ ለሚችል ጦርነት መዘጋጀት ግን የህልውና ጉዳይ መሆኑን በግልጽ ተናግረዋል። የኢትዮጵያ ኢንሳይደር ያወጣውን የእሳቸውን ቀጥተኛ ንግግር እንመልከት። ጠላት ጦርነት የማካሄድ ፍላጎት ይዞ ሙሉ አቅሙን አሰልፎ መምጣት ከጀመረ ትግራይ መዘጋጀት አለባት። ሊመጣብን የሚችለውን ወረራ ለመከላከል መዘጋጀት አለብን የሚል ውይይት ስንጀምር አፈሳ ጀመሩ ብለው ዘመቻ ከፈቱብን። አፈሳ ብንፈልግ በየቀኑ በርካታ ወጣቶች አውቶቡስ ተሳፍረው እየሄዱ ነው። ካልፈለገ ምንም ማድረግ አትችልም። አምኖ ነው መታገል ያለበት
ይህ መግለጫ የሚያሳየው ህወሓት በይፋ አፈሳ የሚለውን ቃል ቢቃወምም በተዘዋዋሪ ግን በክልሉ ውስጥ ሰፊ የሆነ የወታደራዊ ንቅናቄ የህዝብ ስብስብና የመከላከል የመዘጋጀት ስራዎችን በይፋ ያከናወነ መሆኑን ነው። ውድ ቻናላችን ቤተሰቦች በዚህ መግለጫ ላይ የወጣውና የፖለቲካ ተንታኞችን በእጅጉ ያስገረመው ትልቁ ስልታዊ ለውጥ ህወሓት ወደፊት ከፌዴራል መንግስት ጋር ለሚደረገው ማንኛውም አይነት ድርድር ያስቀመጠው አዲስ ቅድመ ሁኔታ ነው። ወይዘሮ ፈትለወርቅ ገብረ እግዚአብሔር በግልጽ እንደተናገሩት ህወሓት ከፌዴራል መንግስት ጋር የሚደራደር ከሆነ በአዲስ አበባ ከተማ ሳይሆን በሌላ ሶስተኛ ሀገር እንደሚሆን ለአሜሪካ መንግስት በይፋ አሳውቋል። ይህ ውሳኔ በኢትዮጵያ ፖለቲካ ውስጥ ምን ትርጉም ይኖረው ይሆን? የመጀመሪያው ህወሓት በአሁኑ ወቅት በአዲስ አበባ ባለው የፌዴራል መንግስት የደህንነት ዋስትናና ገለልተኝነት ላይ ሙሉ በሙሉ እምነት ማጣቱን ያሳያል። ሁለተኛው ማንኛውም ቀጣይ ውይይት በዓለም አቀፍ አሸማጋዮችና ታዛቢዎች ፊት ብቻ እንዲካሄድ ፍላጎት እንዳለው ያሳያል። ሶስተኛው የፓርቲው መሪዎች ወደ አዲስ አበባም ሆነ ወደ ውጭ ሀገር የመጓዝ እቅድ እንደሌላቸው በመግለጽ ራሳቸውን በትግራይ ክልል ውስጥ የማሸግ ወታደራዊና ፖለቲካዊ ስልት መከተላቸውን ያረጋግጣል። ይህ አቋም በሁለቱ አካላት መካከል ያለው የዲፕሎማሲ ግንኙነት ምን ያህል እንደሻከረና የሰላም ስምምነቱ መተማመን ሙሉ በሙሉ መክሰሙን የሚያሳይ ትልቅ ማሳያ ነው። ከዚህ ወታደራዊና ድርድር ውዝግብ በተጨማሪ በህዝባዊ ወያነ ሓርነት ትግራይ ላይ የመጣው ዓለም አቀፋዊ ጫና ሌላው የውይይት አጀንዳ ነው። የአሜሪካ መንግስት የፕሪቶሪያውን የግጭት ማቆም ስምምነት ያደናቅፋሉ ያላቸውን የህወሓት ጽንፈኛ መሪዎችና አባላት ኢላማ ያደረገ የቪዛ እገዳ መጣሉ ይታወሳል። ወይዘሮ ፈትለወርቅ ግን ይህንን ማዕቀብና ጫና የፓርቲውን የረጅም ዘመን ርዕዮተ ዓለም ለመስበር የታለመ ነው በማለት በከፍተኛ ሁኔታ ተቃውመውታል። እገዳው በግለሰቦች ላይ ብቻ ያነጣጠረ ሳይሆን ህወሓት የቆመለትን የህዝብ የራስን እድል በራስ የመወሰንና የመደራጀት መርህ ለማጥቃት የተወሰነ ነው ብለዋል። የቦርከና ሚዲያ ዘገባ እንደሚያሳየን የትግራይ ህዝብና የህወሓት ዋና ዓላማ ራሱን የማስተዳደርና የራስን እድል በራስ የመወሰን መብት ማረጋገጥ ነው ያሉት ኃላፊዋ የአሜሪካ መንግስት ቪዛ ቢከለክልም ሆነ ሌላ ነገር ቢያደርግ ፓርቲው መሰረታዊ እምነቱን እንደማይተው አስምረውበታል። ይባስ ብሎም አሜሪካ በቀጠናው ያላትን ጥቅም ማስከበር የምትችለው ህወሓትን በማስፈራራትና በማስገደድ ሳይሆን አብሮ በመስራት እንደሆነ በመግለጽ የዲፕሎማሲያዊ ሚዛን ፍለጋ ስሌታቸውን አሳይተዋል። ለመሆኑ ሁለቱ አካላት የፕሪቶሪያውን ስምምነት መፍረስ በተመለከተ እርስ በርስ የሚወነጃጀሉት በምን ጉዳይ ላይ ነው? ህወሓት የፌዴራል መንግስቱን ሲከስ ስምምነቱን እንደ መሳሪያ ነው የተጠቀመበት ይላል። ፓርቲው ውሉን ለማስፈጸም ትልቅ መስዋዕትነት ቢከፍልም የፌዴራል መንግስት ግን ውሉን የሚጥሱ በርካታ ነገሮችን ፈጽሟል ይላል። ህወሓት ለዚህ ማሳያነት የሚያቀርባቸው ነጥቦች ወልቃይትና ራያን ጨምሮ የተወሰዱ የትግራይ ግዛቶች እስካሁን አለመመለሳቸውን፣ የተፈናቀሉ የትግራይ ዜጎች ወደ ቀድሞ ቀያቸው አለመመለሳቸውን እና የጀነራል ታደሰ ወረደ የሥራ ዘመን መርዘምን በተመለከተ ያሉ ውዝግቦችን ያነሳሉ። በአንጻሩ ግን የፌዴራል መንግስትና የዓለም አቀፍ ድርጅቶች ህወሓትን ስምምነቱን እየጣሰ ነው ይላሉ። የአውሮፓ ህብረት ባለፈው ቅዳሜ ባወጣው መግለጫ ህወሓት ትይዩ የክልል ምክር ቤት አቋቁሟል ሲል በግልጽ ወቅሷል። ወይዘሮ ፈትለወርቅ ግን ይህንን የአውሮፓ ህብረት ትችት ፍጹም ውድቅ አድርገውታል። የአውሮፓ ህብረት ትይዩ ምክር ቤት አትመስርቱ ብለዋል። የትኛው ምክር ቤት ነው ትይዩ የሚሆነው? አልገባንም። የመረጃ ክፍተት ነው ወይስ ሌላ ግልጽ አልሆነልንም? በማለት ምላሽ ሰጥተዋል። እንደሳቸው ገለጻ በትግራይ ክልል ያለው በጳጉሜ 2012 ዓመተ ምህረት በህዝብ የተመሰረተው አንድ ምክር ቤት ብቻ እንደሆነና እሱም ወደ ስራ የተመለሰው በመላው ትግራይ ከሚገኙ ከተሞችና የገጠር ማህበረሰቦች ጋር ሰፊ ምክክር ከተደረገ በኋላ ነው ብለዋል። ይሁን እንጂ ያ ምርጫ በወቅቱ በፌዴራል መንግስቱ ውድቅ የተደረገ መሆኑ የታወቀ በመሆኑ ይህ እርምጃ አሁንም የህግና የፖለቲካ ፍጥጫውን እያባባሰው ይገኛል። ውድ ቻናላችን ቤተሰቦች ፍጥጫው በሀገር ውስጥ ብቻ የተገደበ አይደለም። የፌዴራል መንግስቱ በበኩሉ ህወሓትን ከውጭ ኃይላት በተለይም ከኤርትራ ጋር በመሆን የጦርነት ዝግጅት እያደረገ ነው ሲል በተደጋጋሚ መክሰሱን የቦርከና ዘገባ ያሳያል። በተጨማሪም የፌዴራል መንግስቱ ህወሓት የተፈናቀሉ ሰዎችን ጉዳይ ለፖለቲካዊና ለደህንነት መጠቀሚያነት እያዋለ ነው በማለት ይከሳል። ይህ በእንዲህ እንዳለ የቀጠናው ሰላም ያሳሰበው የአሜሪካና የአውሮፓ ህብረት ዲፕሎማሲም መስተጓጎል ገጥሞታል።
በትግራይ ክልል ጉብኝት ለማድረግ አቅደው የነበሩት የአሜሪካ አምባሳደር እርቪን ማሲንጋ ጉዟቸውን የሰረዙ ሲሆን የዩኤስ ኤምባሲ ግን በአሜሪካ ህብረት መሪነት በአፋጣኝ ወደ ውይይት እንዲመለሱ ጥሪ አቅርቧል። ሆኖም ግን ህወሓት ምዕራባውያኑ ሚዛናዊነታቸውን አጥተዋል ሲል ከሳቸዋል። የአውሮፓ ህብረትም ይሁን አሜሪካ ያጠፋውን ትተው ወንጀል እየፈጸመ ያለውን ትተው እየተበደለ ያለውን ነው ለመቅጣት እየሞከረ ያሉት። ይህ ትክክል አይደለም ብለን ገልጸንላቸዋል በማለት ወይዘሮ ፈትለወርቅ የፓርቲያቸውን ጠንካራ አቋም አብራርተዋል። ከሰሞኑ በመቀለ ከተማ የተሰጠው ጋዜጣዊ መግለጫ የሚያሳየው የሰሜን ኢትዮጵያ ሰላም አሁንም እጅግ አሳሳቢ በሆነ የውጥረት መድረክ ላይ መቆሙን ነው። የጦር ኃይሎች ክምችት፣ የድሮን ቅኝት፣ በአዲስ አበባ አንደራደርም የሚለው የህወሓት አዲስ አቋምና በአንጻሩ የፌዴራል መንግስቱ የጦርነት ዝግጅት ክሶች የፕሪቶሪያው ስምምነት በተግባር መክሰሙን የሚያሳዩ ግልጽ ፍንጮች ናቸው። ይህ ስልታዊ ፍጥጫ ቀጠናውን ወደማይፈለግ አዲስ ግጭት ውስጥ እንዳይከተው ከፍተኛ ጥንቃቄንና አፋጣኝ የሰላም ውይይትን ይጠይቃል። እናንተስ በዚህ ጉዳይ ላይ ምን ሐሳብ አላችሁ? ህወሓት ከፌዴራል መንግስት ጋር በአዲስ አበባ ሳይሆን በሶስተኛ ሀገር ነው የምደራደረው ማለቱ ለሰላሙ እድል ይሰጣል ወይስ ፍጥጫውን ይበልጥ ያባብሰዋል? በትግራይ ክልልስ በኩል እየተደረገ ያለው የመከላከያ የመዘጋጀት እንቅስቃሴ ወደ አዲስ ጦርነት ያመራል ብላችሁ ታስባላችሁ? ያላችሁን ሐሳብ በኮሜንት መስጫው ላይ አጋሩን። ለዛሬ ያዘጋጀንላችሁ የግሎባል አዲስ ትንታኔያችን ይህንን ይመስል ነበር። ቪዲዮ ለሌሎችም እንዲደርስ ላይክ እና ሼር ማድረግ አትርሱ። ለተመሳሳይ ትንታኔዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁን ምስጋናችን ከልብ ነው። ቸር ሰንብቱልን። ሰላም ለኢትዮጵያ።